ሳውዲ አሜሪካ በኢራን ላይ ትልቅ ጥቃት አሁንም እንድትሰነዝር እየጎተጎተች እንደምትገኝ በርካታ ምንጮች በማረጋገጫ ይዘው እየወጡ እንደሆነ እየተነገረ ይገኛል። ከ400 ሰው በላይ እንደሞተ እየተነገረ ይገኛል። እጅግ በሚያስገርምና በሚያሳፍር ሁኔታ ደግሞ ያጠቃቸው ሆስፒታልን ነው። ድሮ የነበሩ ጦርነቶች ምን አይነት ነበሩ? ሰው ፊት ለፊት የሚዋጋባቸው ነበሩ። አሁን ግን ድሮን፣ ቦምብ የመሳሰሉት ነገሮች ይጣላሉ። በጣም ሰላማዊ ሰዎች ሁሉ ያልቃሉ። ስለዚህ ከኛ የሚጠበቀው ምንድነው? ከዚህም ይሞታል፣ ከዚህም ይሞታል፣ ከዚህም ይተኮሳል፣ ከዚህም ይተኮሳል። ይህ አዲሱ አያቶላ ሱፕሪም ሊደሩ ሙጅተባ ኾሜኒ ከሱ በታች ባላሉት ባለስልጣናቶች በሰጠው መመሪያ መሰረት አሜሪካና እስራኤል በደንብ ተሰብረው ቤንድ እስኪያደርጉ ድረስና ከዚህ በኋላ ኢራን ላይ ጦርነት ማድረግ ማሰብ እስኪያቆሙ ድረስ እንዲሁም ደግሞ ላደረሱት ጉዳት ኮምፐንሴሽን ለመክፈል እስኪስማሙ ድረስ ምንም አይነት ድርድር እንዳታደርጉ ብለው መመሪያ እንደሰጡ ሮይተርስ አስነብቧል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሙአዝ ሚዲያ ቤተሰቦች እንዴት ናችሁ? ዛሬም እንግዲህ በወቅታዊና በትኩስ መረጃዎች ተመልሰን መጥተናል። እስከ ቪዲዮ ፍጻሜ ድረስ እንግዲህ እንድትከታተሉን እንላለን። ውድ ቤተሰቦቼ ቪዲዮውን ስትጀምሩት ላይክ አድርጉት፣ ሼር አድርጉት። በሰሞኑ እንግዲህ የኢራንና የእስራኤል የአሜሪካ ጉዳይ ምን ደረሰ የሚለውን በዚህ 4-5 ቀን ውስጥ እንግዲህ አላሳወቅኳችሁም ነበረ። ዛሬ እንግዲህ እሱን የተመለከተ አዲስ የተሰሙ መረጃዎች አሉ። እነሱን እየሰማን እንቆያለን ማለት ነው። ሁላችሁም ቪዲዮን ላይክ አድርጉ። አዲስ ከሆናችሁም ደግሞ ሰብስክራይብ ማድረግ በጭራሽ እንዲያዘነጉ። ዶናልድ ትራምፕ እንግዲህ በሚገርም ሁኔታ ተስፋ ቆርጧል እየተባለ እየተወራ ነው። ይሄ ነገር እውነታ ነው ወይም ደግሞ እሱ ምንድን ሰምቶ ነው ይሄንን ተስፋ መቁረጥ ደረጃ ሊያደርሰው የቻለው የሚለውንም እንግዲህ አጋራቸዋለሁ። ሌሎች መረጃዎችም አሉ። እነ ኡስታዝ ሳዲያት ከማል ማለት ነው ስለ ወቅታዊው የጦር ሁኔታ ስለ ኢራንና ስለ አሜሪካ ማለት ነው የሚናገረው በጣም ወሳኝ የሆነ መልእክት አለ። ከሱ ጋር ማያይዞ ሌሎችን መልእክቶች ኡስታዝ ሳዲያት ከማልም የሚነግር ነገር አለ። ሌሎችን መረጃዎች እንሰማለን። ውድ ቤተሰቦቼ እስከ ፍጻሜው ድረስ ተከታተሉ። በቀጥታ አሁን ወደ መረጃዎቹ ሄድ ያለን ማለት ነው። አብራችሁ ይቆዩ። ሙጅተባ ሐቢኒ ስለ ድርድር ሲወራ እንግዲህ ጊዜው አሁን የሰላም አይደለም፣ መጀመሪያ ለመደራደር አሜሪካና እስራኤል መሸነፍ አለባቸው ሲሉ ተደምጧል። ኢራን፣ ዩናይትድ ኪንግደም፣ ዩኬ የጦር መርከቧን ወደ ሆርሙዝ ሰርጥ የምትልክ ከሆነ ወታደራዊ እርምጃ ወስዳለሁ ስትል ኢራን አስጠንቅቃለች። በሌላ ዜና ፎክስ ኒውስ እንደዘገበው ከሆነ በዛሬው ዕለት በሆርሙዝ ሰርጥ ላይ የአሜሪካ ነው የተባለ የነዳጅ ጫኝ መርከብ በኢራን ጥቃት ተሰንዝሮበት ሙሉ ለሙሉ እንደነደደ እየተነገረ ይገኛል። ሳውዲ አሜሪካ በኢራን ላይ ትልቅ ጥቃት አሁንም እንድትሰነዝር እየጎተጎተች እንደምትገኝ በርካታ ምንጮች በማረጋገጫ ይዘው እየወጡ እንደሆነ እየተነገረ ይገኛል። ይህም የሳውዲና የኢራንን ግንኙነት ወደ ለየለት ወይም ደግሞ ወደ ከፋ ደረጃ ሊያደርሰው ይችላል እየተባለ ይገኛል። የኢራን አብዮታዊ ዘብ ለትራምፕ ባስተላለፈው መልእክት ጦርነቱ እየተደረገ ያለው በጦር ሜዳ እንጂ በትዊተር አይደለም ሲሉ እጅግ የሚያስገርም መልእክት ልከዋል። እንግዲህ ይህን ያሉበት ምክንያት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በተደጋጋሚ በትዊተር ላይ እየወጡ እየፎከሩ ስለሆነ ይመስለኛል። የመጨረሻው ዜና እጅግ አሳዛኝ ነው። ይህን የሚመለከተውን ፓኪስታንና አፍጋኒስታንን ነው። ፓኪስታን ማታ በአፍጋኒስታን ዋና ከተማ ላይ በወሰደችው እርምጃ ወይም ደግሞ በአየር ድብደባዋ ከ400 ሰው በላይ እንደሞተ እየተነገረ ይገኛል። እጅግ በሚያስገርምና በሚያሳፍር ሁኔታ ደግሞ ያጠቃቸው ሆስፒታልን ነው። እንግዲህ በሚገርም ሁኔታ ፓኪስታን አፍጋኒስታን ላይ ያደረገችው ጥቃት በጣም በርካታ ንጹሃን ዜጎችን ከ400 ሰዎች በላይ ማለት ነው የጨፈጨፈችበት ሁኔታ አለ። ከዛም ውስጥ እንግዲህ በጣም ልብ ሰባሪው ነገር ምንድነው ካላችሁ የተመታው የአፍጋኒስታን ላይ የደረሰው ጥቃት ማለት ነው ሆስፒታል ላይ በማረፉ ምክንያት በጣም በርካታ ታካሚያንና እንዲሁም ደግሞ ንጹሃን ማህበረሰቦችን ነው የጨረሰው። ይሄ እንግዲህ እሰቡት፣ ሁለት ሀገራቶች ተጣሉ፣ ከነሱ ጋር ተያያዥነት አላቸው ተብለው የታሰቡ ሁሉ በያሉበት እየታደኑ ምት ሲደረግባቸውና ጥቃት ሲደረግባቸው ከዛ ጋር ተያይዞ በርካታ ንጹሃን በየሀገሪቱ እየሞትና እየጠፋ ነው። በሳዑዲና በዱባይ ላይ ያለው ምን ይመስላል የሚለውንም እንግዲህ ስንመለከት በሚገርም ሁኔታ እንግዲህ አለፍ ቢሆንም እንደዚሁም የኢራን ደጋፊ ናቸው የተባሉ ሀገራቶችን እስራኤል መምታት ጀምራለች። የኢራን ምንድነው የእስራኤል ደጋፊ ናቸው ወይም ደግሞ ለእስራኤልና ለአሜሪካን እየደገፉ ነው ተብሎ የታሰቡ ሀገራቶችን ደግሞ ኢራን በሚገርም ሁኔታ ጥቃት እያደረሰች ትገኛለች። ይሄ የሁለቱ ሀገራቶች የጦር ሁኔታ ማለት ነው እየተስፋፋ ሌሎችን ሀገራቶች እያቀላቀለ ምንም ላይ በቃ ምንም መረጃ የሌላቸው ሰዎችና
እዛ አይነት ንክኪ ውስጥ የሌሉ ሰዎች ሌሎች ሀገራቶች ላይ የሚኖሩት ሁሉ አብረው በዚህ በጦርነት ጥቃት እየደረሰባቸው ይገኛል። እጅግ ከምንም በላይ ልብ የሚሰብርና የሚያሳዝን ሁኔታ ነው ያለበት። ኢራንና እስራኤል መግጠማቸው ብቻ ሳይሆን ሌሎች ሀገራቶች አብረው ማለቃቸው በጣም ከምንም በላይ ልብ ሰባሪ የሆነ መረጃ ነው በየቀኑ የምንሰማው። ይህንን ነገር እንግዲህ አላህ ሱብሃነሁ ወተዓላ ቶሎ መፍትሄ ያንጣልን። በርካታ ንጹሐን ወንድምና እህቶቻችን በየሀገሩ እየወደሙና እንዲሁም ደግሞ እነሱም ያላግባብ እየተገደሉ እስከሆነ ድረስ ያለንበት ሁኔታ ይህን ይመስላል። ዱዓ ያስፈልገናል። ለእኛም እንግዲህ ዱዓ እያደረግን ለሌሎችም ሀገራቶች አላህ ሱብሃነሁ ወተዓላ ቶሎ ብሎ መፍትሄውን ያንጣላቸው እያልን ወደ ቀጣይ መረጃዎቻችን እናልፋለን። ወደ ቀጣይ መረጃዎቻችን ስናልፍ ደግሞ ዶናልድ ትራምፕ በሚገርም ሁኔታ ተስፋ ቆርጠዋል። አሳዛኝ መረጃዎች ስለሱ እየተሰሙ ነው እየተባለ ነው። ምን ይመስላል የሚለውን ከወንድማችን የተወሰነ ነገር እንስማና ወደ ኡስታዝ ሳዳት ከማል መልእክት እናልፋለን ማለት ነው። ቪዲዮውን ግን ላይክ እና ሼር ማድረግ እንዳዘነጉ፣ በጭራሽ ሰብስክራይብ ሳታደርጉ ግን ቪዲዮ እንዳትመለከቱ። ምክንያቱም በርካታ ቪዲዮዎች ተደልተው እኛ ቻናል ላይ ብዙ ውጣ ውረዶችን አሳልፈን ነው እንግዲህ ወደ እናንተ የመጣ ነው በቅርብና ይሄን ሁሉ ሲሆን ደግሞ የእናንተ እገዛ ያስፈልገናል። ላይክ አድርጉት ቪዲዮ ቢያንስ ማለት ነውና ለማንኛውም እስቲ መረጃውን እንስማና እንገናኛለን። የጋሽ ትራምፕ ነገር አሳዛኝ ደረጃ ላይ ደርሷል። እንግዲህ እንደምታውቁት እርዳታ ሲለምኑ እንደነበረ ታውቃላችሁ። የዩሮፕ ሀገራትን፣ የኤዥያ የሩቅ ምስራቅ ሀገራትን፣ ሳውዝ ኮሪያን፣ ጃፓንን፣ ቻይናን እንድ ደግሞ ኔቶን እንዳጠቃላይ እርዳታ ሲለምኑ ነበረ። ሁርሙዝን ብቻቸውን ማስከፈት ስላቃታቸው እንግዲህ ሁርሙዝን እናስከፍት ኑ ብለው እርዳታ ሲለምኑ የነበሩት ትራምፕ ከሁሉም አንሰማችሁም የሚል መልስ መመለሱን ተከትሎ ኔቶም ፋይናላይዝ ያደረገ መልስ መልሶላቸዋል። አንመጣም ራስን ቻል ብሎ ማለት ነው። ይህንን ተከትሎ እንግዲህ ትራምፕ እዚህ ጋር የምታዩትን ትዊት አድርጓል። ፋይናል ምላሻቸውን መልሰዋል። በዚህ ምላሻቸውም የኔቶ ሀገራትንና የኔቶ አባላት ሀገራትን ኢንትሪሊየንስ አውጥተን ብዙ ገንዘብ አውጥተን ላለፉት ዓመታት ፕሮቴክት ስናደርጋቸው የነበረ ቢሆንም ግን በችግራችን ጊዜ ኢን ታይም ኦፍ ኒድ በቸገረን ጊዜ ግን ሊመጡልን አልቻሉም። ስለዚህ አይተናቸዋል፣ ማንነታቸውን አይተናቸዋል ብለዋል እና ዊ ዶንት ኒድ ዩ ኔቶንም አንፈልግም ማንንም አንፈልግም ብለዋል። የእኛ ሀገር ሰው ምን ይለዋል ይህን አባባል? ያጣ ለማኝ ተሳድቦ ይሄዳል እንደሚባለው ለምነው ሲያጡ እንግዲህ ወደ ስድብ ገብተዋል። በሌላ በኩል እንግዲህ አንፈልጋችሁም ብለው ሲያበቁ ግን ትራምፕ በአክሲዮስ የሚባለው የዜና ጣቢያ ከዛ አገኘው ብሎ አልጀዚራ ይዞት በወጣው መሰረት ትራምፕ በሁለት ኢንተርሚዲየተሪ ሀገራቶች ሁለት ሀገራቶች ስማቸው ሜንሽን ያልተደረገ ሀገራቶች ባክ ቻናል ውይይት ለማስጀመር እየሞከሩ እንደሆነ እየተነገረ ያለው ከኢራንና አሜሪካ መካከል እንግዲህ ትራምፕ ልከው ነበረና የትራምፕ ያቀረቡት ኦፈር ለኢራን ያቀረቡት ኦፈር ውስጥ አንዱ ኢራን ላይ የተጣለው ማዕቀብ እንዲነሳና ኢራን ነዳጇን እንደ ልቧ ሽጣ ኢንካም እንድታገኝ ለመፍቀድ ኦፕን መሆናቸውን ማሳወቃቸው ታውቋል። ይህንን ተከትሎ ግን እነዚህ ሁለት ኢንተርሚዲየተሪ ስማቸው ያልተጠቀሱ ኢንተርሚዲየተሪ ሀገራቶች አኮርዲንግ ቱ ሮይተርስ ይህንን ኦፈር ለኢራኑ አዲሱ ሱፕሪም ሊደር አያቶላ ሙጅተባ ኾሜኒ ፕሮፖዝ አድርገው አቅርበው የነበረ ቢሆንም ሙጅተባ ኾሜኒ ግን ቶታሊ ሪጀክት እንዳደረገው ነው እየተነገረ ያለው። ሮይተርስ ይዞት በወጣው ዘገባ መሰረት እንግዲህ ሪጀክት አድርጎታል። አልቀበልም ብሎ ይህን የሰላም እንትን ሪጀክት አድርጓል። አሜሪካና እስራኤል ቤንድ እስኪያደርጉ ድረስ አልቀበልም ብለዋል። በሌላ በኩል ኢራን ውስጥ በተካሄደ ቶፕ የሴኪሪቲ ሚቲንግ ላይም ይህ አዲሱ አያቶላ ሱፕሪም ሊደሩ ሙጅተባ ኾሜኒ ለባለስልጣናቶቹ ለራሱ ከሱ በታች ባላሉት ባለስልጣናቶች በሰጠው መመሪያ መሰረት እስራኤልና አሜሪካና እስራኤል በደንብ ተሰብረው ቤንድ እስኪያደርጉ ድረስና ከዚህ በኋላ ኢራን ላይ ጦርነት ማድረግ ማሰብ እስኪያቆሙ ድረስ እንዲሁም ደግሞ ላደረሱት ጉዳት ኮምፐንሴሽን ለመክፈል እስኪስማሙ ድረስ ምንም አይነት ድርድር እንዳታደርጉ ብለው መመሪያ እንደሰጡ ሮይተርስ አስነብቧል። ናው እዚህ ሴኪሪቲ ሚቲንግ ላይ አያቶላ ሙጅተባ ኾሜኒ በአካል ተገኝተው ነው ወይ ይህንን ትዕዛዝ የሰጡት ወይስ በሌላ መንገድ ነው የሚለው የታወቀ ነገር የለም። ግን ይህንን ትዕዛዝ ሰጥተዋል። እንዲሁም ደግሞ የነዚህን ሁለት ሀገራቶች ከአሜሪካ በኩል የመጣውን ኦፈር የማስታረቅ ኦፈር ቶታሊ ሪጀክት እንዳደረገ ሙጅተባ ኾሜኒ ታውቋል ማለት ነው። ጦርነቱ ቀጥሏል ማለት ነው። አሁንም ዛሬም ኢራን እንግዲህ በኢራን ውስጥ የተለያዩ ጥቃቶች ነበሩ። በተቃራኒው ደግሞ ኢራን ዛሬም 3-4 ዌቮች አሁን 59ኛ ዌቭ ላይ ደርሷል። አስዊ ስፒክ ሌላ ዌቭ እየሄደ ነው። ባይ ዘ ዌይ የተለያዩ ዘመናዊ መሳሪያዎች ዘመናዊ ባሊስቲክ ሚሳይሎችን እየተጠቀመች ነው ያለችው። አሁን እነ ሆራም ሻርፎር በደንብ በብዛት ሆራም ሻርፎር ሲጂል ቀደር ኤንድ ደግሞ ዛሬ ደግሞ ፎር ዘ ፈርስት ታይም ሃጂ ቃሲም የሚባለውን ባሊስቲክ ሚሳይል እንደተጠቀመች ታውቋል። ይህ ሃጂ ቃሲም ማለት በ2020 ላይ በትራምፕ የተገደለው ቃሲም ሱሌይማኒ በሱ ስም የተሰየመ ባሊስቲክ ሚሳይል ነው። ከ2020 ወደዚህ የተመረተ ዘመናዊ የሚባልና እስከ ማክ 12 ድረስ ፍጥነት የሚጓዝ እስከ 1400 ኪሎ ሜትር ርቀት ላይ ደግሞ ጥቃት የሚያደርስ ባሊስቲክ ሚሳይል ነው። አዲስ ባሊስቲክ ሚሳይል እና እነዚህን ተጠቅማ እንግዲህ ጉዳት እያደረሰች እንደሆነ እየታወቀ ያለው አሁንም ሁርሙዝ ሰርጥ እንደተዘጋ ነው። አሁንም ሀገራት ነዳጅ እጥረት አለባቸው። የዓለም ሀገራት ሁሉም እንግዲህ እኛም ኢትዮጵያንም ጨምሮ እንግዲህ ሁሉም ወደ ቁጠባ ሜካኒዝሞች እየገቡ ነው ያሉት። አሁንም ሁርሙዝ ሊከፈት አልቻለም። አሁንም የኢራንን ጥቃቶች
ማስቆም አልተቻለም። ኢራን አሁንም እስራኤልም ላይ ሚድል ኢስት ሀገራቶችም ላይ ኢቨን ኢራቅ ውስጥ ያሉ ኢርቢል የአሜሪካ ሴቶች ላይ ምናምን ነገር ጥቃት እያደረሰች ነው። አሁንም ሰው ጦርነቱ ከመጀመሪያው ቀን የተለየ ምንም አዲስ ነገር የለውም አሁንም እና ትራምፕ እንግዲህ ማጣፊያ አጥሯቸው ዛሬ 12ኛ ጊዜ ዛሬ ጦርነት ከተጀመረ ለ12ኛም ለ13ኛ ጊዜ ኢራንን ኮምፕሊትሊ ያሸንፈናል ብለዋል። ዛሬም ኔቶን አንፈልግም ባሉበት መግለጫ እኛ ያሸንፈናል እንደውም አንፈልጋችሁም ነው ያሉት። ቢሉም ግን እስካሁን ያሸነፉት ነገር እንደሌለ ነው እየታየ ያለው። የትራምፕ ነገር አሳሳቢ ጉዳይ ነው። ዱዓ አድርጉላቸው። እንግዲህ ሀያል ነኝ ስትል የነበረችው አሜሪካ እዚህ ደረጃ ላይ መድረሷ በጣም ይገርማል። የአላህ ሱብሓነሁ ወተዓላን ሀያልነትና አቅሙን እያሳየን ይገኛል። እዚች ታላቅ ነኝ የምትለው ሀገር ላይ ማለት ነው። የደረሰችበት ሁኔታ እንግዲህ እንደሰማችሁት ነው። ግን ደግሞ እሷ ለሌሎች ሀገራቶችም ሆነ በተለያዩ የማህበራዊ ሚዲያ ገጿ ፖስት የምታደርገው ነገር ሁሉንም በእጇ እንዳደረገችና ጥቃትንም ራሷ ፈጽማ አሸናፊ ነኝ ብላ አምና ነው እንግዲህ መረጃ እያስተላለፈች ያለችው። እውነታው ሲታይ ግን ያ አይደለም፣ እየተሳካላትም አይደለም። እንዲሁም ደግሞ ኢራን ጋርም በተከታታይ ብዙ ጊዜና ሙከራ ቢደረጉም እሷም ጥቃት ብታደርስም እንግዲህ ራሷም ላይ ከፍተኛ የሆነ ውድመት በኢራን ሚሳኤሎች አማካኝነት እየወደመችና በርካታ ንብረቷ እየጠፋባት መሆኑን እየሰማን እንገኛለን። ስለዚህ እንግዲህ ይቺ ሀገር ካሁን በኋላ ምን አይነት ውሳኔ ትወስናለች የሚለውን ወደፊት የምናየው ይሆናል ማለት ነው። የኢራንና የእስራኤል ጉዳይ አሁንም ቢሆን አሜሪካና እስራኤል ባንድ ሆነው እስከቀጠሉ ድረስ የኢራኑ የአያቱላህ አሊ ሀሚኒ ልጅ ምትኩ ማለት ነው አሁን ላይ ለእስራኤልና ለአሜሪካ ድቅቅ ተደርገው ተደብድበው ተመተው እነሱ ከዛ አይነት ጥፋታቸው ታርመው እስካልገቡና ሰላምን እንፈልጋለን ብለው እጅ እስካልሰጡ ድረስ በጭራሽ ድርድር የሚባል ነገር የለም እያለ ነው መልእክት እያስተላለፈ ያለው። እንግዲህ በበርካታ ማህበራዊ ሚዲያም ላይ እንደምትመለከቱት ማለት ነው እስካሁን ድረስ ሲያደርሱት የነበረውን ጥቃት ሳልመልስ በጭራሽ መደራደር የሚባል ነገር የለም እያለ ነው አዲሱ የአያቱላህ አሊ ሀሚኒ ልጅ ማለት ነው መረጃ እያስተላለፈ ያለውና ይሄ ደግሞ በጣም ለነሱ ስጋት ሆኖባቸዋል። ለማንኛውም ጉዳዩ በየጊዜው እየጨመረና በጣም በሚገርም ሁኔታ እየተፋፋመ ነው ያለውን መረጃ እንግዲህ በየሰዓቱ የምናሳውቃችሁ ይሆናል ኢንሻአላህ። ቪዲዮን ላይክ እና ሼር እያደረጋችሁ አሁን ደግሞ እንግዲህ ወደ ኡስታዝ ሳዳት ከማል መልእክት እናልፋለን። እሱን እየሰማን እንቆያለን። ሁላችሁም እስከ ፍጻሜው ተከታተሉ። አሁን በቀጥታ ወደ ቪዲዮ። ቢስሚላህ ወሰላቱ ወሰላሙ ዐላ ረሱሊላህ። እኛ ያላህ ነን፣ ወደ አላህ ተመላሾች ነን። እኛ ደግሞ እናምናለን አላሁ ሱብሓነሁ ወተዓላ በሚወስናቸው መልካምም ሆነ መጥፎ ነገሮች በጠቅላላ። ዓለም ላይ ስላለው ክስተት ላወራችሁ አይደለም። እንደ ፖለቲካ ገብቼ ኢራን፣ አሜሪካ፣ እስራኤል፣ ራሻ፣ ኖርዝ ኮሪያ፣ ቻይና ይሄን ሰሩ፣ እነ ዱባይ፣ እነ ሳውዲ ይሄ ደረሰባቸው ልላችሁ አይደለም። ነገር ግን ከዚህ ሁሉ ክስተት የምንማረው አንድ ነገር አለ። 4 እና 5 ዓመት ወደ ኋላ በመልሳችሁ የኮሮና ጊዜ ምን ነበር የተባለው? ወደ አሜሪካ መሄድ በጣም ሰዎች ይመኙ ነበረ። አሜሪካ ላይ ግን በጣም በተስፋፋ ጊዜ የኮሮና ሁኔታ ሰዎች ወደዛ መሄድን ደግሞ አይደለም ከዛ መውጣትን እስኪፈልጉ ድረስ ሆኑ። አሁንም ደግሞ ጀዚረተል አረብን ለወሰደው ሰው እንደነ ዱባይ እንደነ ሳውዲ ያሉ አገሮች ላይ በቃ ሁል ጊዜ የሚታሰብ የነበረው ተድላ ብቻ ዱንያ ምንም የፈለገ ሰው እንደሚያገኝ ነበረ። ሌሎች አገሮችም ላይ በቃ ሰላም ያለው በጣም እኮ የሰለጠነ ነው ሲባል ነበረ። ነገር ግን እኛ እንደምንገምተው አይደለም። ሁሉን ነገር የሚያስተናብረው ሌሊትና ቀኑን የሚቀያየረው ጌታ አላህ እንደሆነው ሁሉ ልክ እንደዚህ የሁሉ ነገር ወሳኝም አላሁ ሱብሓነሁ ወተዓላ ነው። አሁንም በውሳኔው ዓለም ላይ ምን አደረገ? ሁሉም ማድረግ የሚችለው ሰማይና ምድር ከመፈጠራቸው 50 ሺህ ዓመት በፊት የወሰነው ውሳኔ ሆነና ድሮ የነበሩ ጦርነቶች ምን አይነት ነበሩ? ሰው ፊት ለፊት የሚዋጋባቸው ነበሩ። አሁን ግን ድሮን፣ ቦምብ የመሳሰሉት ነገሮች ይጣላሉ። በጣም ሰላማዊ ሰዎች ሁሉ ያልቃሉ። ስለዚህ ከኛ የሚጠበቀው ምንድነው? ወደ አላሁ ሱብሓነሁ ወተዓላ አልጁእ መመለስ። ጌታችን ሆይ መጨረሻችንን አሳምረው፣ ሰላም አድርግልን። ስለዚህ አገራት ሲሉት እንደነበረው እኛ የሚሳይል መከላከያ አለን፣ እኛ እንዲህ አለን እንደሚሉት ሳይሆን ሲጠብቃቸው የኖረው አላህ ነው። የእሱ ጥበቃ የተነሳ ጊዜ ደግሞ ማንንም ሊጠብቅ አይችልም ማለት ነው። ስለዚህ ከዚህ ሁሉ መከራ አላህ እንዲጠብቀን ቁጥር 1 ይሄ ራሱን ችሎ የሚሰጠው የእምነት ፍሬ አለ። የትኛው የእምነት ፍሬ? አላህ በወሰነው እናምናለን። መልካምም ይሁን መጥፎ እናምናለን። ሁሉን አድራጊው ማን ነው? አላሁ ሱብሓነሁ ወተዓላ ብቻ ነው ብለን ካመንን የእምነትን ክፍል አስገኝተናል። ምክንያቱም አላህ የጻፋት እንጂ እዚህ ምድር ላይ አትከሰትም። በሁለተኝነት ደግሞ ማለት ነው በሁለተኝነት ምን እናደርጋለን? ሰበቦች እንይዛለን። ምንድነው ማድረግ ያለብን? ቁጥር 1 ሰበብ
አላሁ ስብሓነሁ ወተዓላ ዓለምን ሰላም እንዲያደርጋት የሰላሙን ባለቤት ሰላም መለመን ነው። ከዛ ደግሞ እንዲህ አይነት ወሬዎችን ከማሰራጨት ተቆጥቦ ያላህ ሰላም በምን ይገኛል የሚለውን ከወንጀል በመራቅ መልካም በመስራት ራስን ማነጽ ግድ ይላል ማለት ነው። የትም ቦታ የሚሰራ በደል አላሁ ስብሓነሁ ወተዓላ ሲመለከተው ኖሯል። ከዛስ ለሁሉም የሚገባውን ይሰጠዋል። ምን ያደርግ ዘንድ ይመለስና ጌታችን ሆይ አጥፍተን ነበር እባክህ ማረን ይል ዘንድ። የሰው ልጆች በጠቅላላ በራሳቸው ፕላን አድርገው ዕቃውን ከዚህ አገር ጭኜ በዚህኛው ወደብ በኩል ባስመጣው ለሚቀጥለው ዓመት ፕሮፊት ማርጅኔ ወይም ትርፌ ይሄን ያህል ቢሆን ብለው ሁላችንም የቅድ ማዕት ደርድረን ነበረ። ግን አላህ እንዳለው ወማ ተሻኡነ ኢላ አየሻ አላህ፣ አንድ ነገር እኮ እናንተ አትሹም አላህ ከሻ በኋላ ቢሆን እንጂ እንዳለው ሁሉንም የሚሻው ጌታ ነገሩን ሁሉ እሱ በሚፈልገው መንገድ ወፈዓሉ ሊማ ዩሪድ አላህ የፈለገውን ሰሪ ነውና ሰራ። ስለዚህ ዛሬ አንዱ ጉልቤ ነኝ አንዱ እንዲህ ነኝ ሲል እንዳልነበረ ከዚህም ይሞታል ከዚህም ይሞታል፣ ከዚህም ይተኮሳል ከዚህም ይተኮሳል። ነቢዩ ሰለላሁ ዐለይሂ ወሰለም እንዳሉት ወደ ቅያማ ሲደረስ የብዙ ሰዎች ሞት ይበዛል እንዳሉት ይሄው እያየን ነው። በየቦታው ሰው ይረግፋል። ስለዚህ አርጁዕ ኢለላህ ወደ አላህ እንመለስ፣ ወደ አላህ እንመለስ። የኢኮኖሚ ክስረት በኢኮኖሚ ይጠገናል። እምነታችንን ሳናስተካክል ግን ጌታችንን ብንገናኝ ባላሰብነው ጥይት፣ ቦምብ፣ ድሮን ተመተን ቢያበቃልን ችግር ነው። ስለዚህ ሰላታችንን መስገድ፣ ዝምድናችንን መቀጠል፣ መልካም ነገሮችን በማድረግ ሁኔታችንን አላህ እንዲያስተካክልልን እኛ ነገሮችን አስተካክለን መገኘት የተሻለ ነው። በብዛት ወንድምና እህቶች ፖለቲካ ውስጥ ገብታችሁ አስተያየት የምትሰጡ ሰዎች ብንመለስ አይሻለንም? የፖለቲካ ጉዳይ እኛ እንደምንገምተው አይደለም። ጭራሽ እንዲያውም ቤንዚሉን የሚያርከፈክፈው ማን ነው? ያለ ዕውቀት ሰዎች ተነስተው ወሬ በየቦታው የሚያሰራጩ ሰዎች ናቸው። ይሄ ወቅት ማለት ስንትና ስንት ሰላማዊ ሰዎች በመላው ዓለም ላይ እየጠፉበት ያለው ነውና ወደ አላህ የምንመለስበት እንጂ ወሬ የምናሰራጭበት በእያንዳንዱ ነገር የምንሳለቅ የምንስቅበት አይደለምና አላሁ ስብሓነሁ ወተዓላ ሰላሙን ይስጠን። እሱን እንዳወቁ እሱ እንደወደዳቸው ይህን ምድር ከሚሰናበቱት ያድርገን። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የሙአዝ ሚዲያ ቤተሰቦች የዛሬው ቆይታችን ይህንን ይመስል ነበር። ምን ተሰማችሁ? እንዲሁም ደግሞ እንደዚህ አይነት ፈተናዎች በየሀገሩ ላይና በተለያዩ ቦታዎች ላይ ሲሰሙና እንደዚህ አይነት ክስተቶች ሲከሰቱ እኛ ምንድነው ማድረግ ያለብን የሚለውን ኡስታዝ ሳዳት ከማል ጠቅለል አድርጎ ወደ አላህ Subhanahu Wa Ta'ala መመለስ እንዳለብን እያስተማረና የተለያዩ ምክሮችን ሲለግሰን ቆይቷል። እኛም እንግዲህ ወደ አላህ Subhanahu Wa Ta'ala ልንመለስ ግድ ይለናል እያልኳችሁ የዛሬው ቆይታችን ይሄን ይመስላል። ቪዲዮውን ላይክ አድርጉት፣ አዲስ ከሆናችሁ ሰብስክራይብ አድርጉ እያል ቆይታችንን በዚሁ አጠናቀናል። በሌላ በወቅታዊና በትኩስ መረጃዎች እንዲሁም ደግሞ አንገብጋቢ ናቸው ተብሎ የታሰቡ እስላማዊ ቪዲዮዎችን ስናገኝ ወደ እናንተ ይዘን ስለምንመጣ ሰብስክራይብ አድርጋችሁ ጠብቁን። ለዛሬው በዚሁ ጨርሰናል። ሰላም አለይኩም ወራህመቱላህ